ግንቦት አንድ ቀን ቡና ፈንዲሻ ፈክቶ ንፍሮ ተቀቅሎ ፈንዲሻና ንፍሮ መሬት ላይ የሚበተነው ጠላና አረቄ መሬት ላይ የሚደፋው ልማድ ነው ወይስ ክርስትና? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ ለሌሎች አማልክትን የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ፣ አባቶች እሳት ያነዳሉ፣ ሴቶች ዱቄት ይለውሳሉ ይላል። ይሄ በግንቦት ወር የምናደርጋቸው በአብዛኛው ማለት ነው። በግንቦት ወር ጋብቻ ለምንድን ነው የሚከለከለው? ኮከብ ቀጣሪዎች የዚህን ወር ኮከብ ስም ገውዝ ይሉታል። የኮከቡ ስዕል ሁለት ሴቶች ወይም ደግሞ አራት መንታ ጥንድ ያሳያል ይላሉ። ስለዚህ ወንድና ሴት ሳይሆን እንደ ባልና ሚስት ሴቶችን ስለሆነ የሚያሳየው በግንቦት ወር ጣዖት አምልኮ በብዛት የሚታይበት ምክንያቱ ምንድነው? ይህንን ጣዖት አምልኮ ከመቤታችን ከቅድስት ድንግል ማርያም የልደት በዓል ጋር ለመቀላቀል የሚሞክሩ ሰዎች አሉ። ልደት ስናከብር የተወለደችው አንድ ቀን ነው። በየቀኑ የመቤታችንን ልደት አናከብርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥላቻቸው ምክንያት አንዱ የምናመልከውን ጣዖት ታስትተናለች፣ የቀድሞውን የአባቶቻችንን እምነት ትረግጣለች የሚል ነው። ጥንቆላም ህጋዊ የሆነ ስለሆነ በዚህ ዘመን በዝርዝር ይሄ ብሎ መናገር በጣም ከባድ እየሆነ መጥቷል። አንዳንድ ጊዜ ለነፍሳቸው ቤተክርስቲያን የሚሰሩ አሉ፣ ለስልጣናቸው ደግሞ የሚያስጠነቁሉ ሰዎች አሉ። በተወለድኩበት ወር በጣም አዝናለሁ። አስፈሪ ወር ከሆነ ይሄ ወር ይህንን ወር ለማምለጥ ምንድነው ማድረግ ያለብን የሚለውን ደግሞ ራሱ መፍትሄውን ያቀብለናል ማለት ነው። መከላከያው ደግሞ ባዕድ ማምለክ ነው። እንኳን ለእናታችን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም የልደት በዓል በሰላም በጤና አደረሰን አደረሳችሁ። ዛሬ በልማድና ክርስትና በምዕራፍ 20 በመርሃ ግብራችን እስከ መጨረሻው አብራችን ቆይታ ካደረጋችሁ የእመቤታችን ልደትና ወርሃ ግንቦት ምን ያገናኛቸዋል? እንደዚሁም ደግሞ ልደታንስ ተሰብስበን ውጪ ለምን እናከብራለን? ከወርሃ ግንቦት ጋር ተያይዞ ባዕድ አምልኮ ለምንድን ነው የሚበዛው ወይም የሚነገረው? እንደዚሁም በግንቦት ወር ጋብቻ ይፈቀዳል ወይስ አይፈቀድም የሚሉትንና ሌሎች መሰል ተያያዥ ጉዳዮችን መጋቤ ሃይማኖት መምህር ምትኩ አበራ እያስተማሩ አብረውን ቆይታ ያደርጋሉ። እስከ መርሃ ግብሩ ፍጻሜ አብረውነታችሁ ከኛ ጋር እንዲሆን ግብዣዬን እያቀረብኩ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምሰነበታችሁ። እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሰን አደረሳችሁ። በልማድና ክርስትና መርሃ ግብር አንድ ቃል የገባነው ነገር ነበረ። በተለይ ግንቦትን እና በግንቦት ወር የሚከናወኑ ከባዕድ አምልኮ ጋር በተገናኘ መሰራት እንዳለበት አስበን ለመስራት ለእናንተም ደግሞ ይዘን እንደምንመጣ ነግራናችሁ ነበር እና ብዙ አስተያየቶችም እየመጡ ነው። ለምሳሌ አንዱን እንኳን ብንጠቅስ በእምነት ታዴ 1927 በሚል አድራሻ ወይም ፕሮፋይል ስም ማለት ነው ግንቦት አንድ ቀን ቡና ፈንዲሻ ፈክቶ ንፍሮ ተቀቅሎ ዳቦ ተጋግሮ አረቄ ጠላ ተዘጋጅቶ ለሰው ከመሰጠቱ በፊት ከዳቦ ውጪ ፈንዲሻና ንፍሮ መሬት ላይ የሚበተነው ጠላና አረቄ መሬት ላይ የሚደፋው ልማድ ነው ወይስ ክርስትና? በግንቦት ወር ጠበል መጠመቅ፣ ራቅ ያለ ቦታ መሄድ፣ ንስሐ መግባት፣ ጋብቻ መፈጸም የማይቻለው ለምንድን ነው? ስለ ግንቦት ወር ፕሮግራም እንሰራለን ብላችሁ ነበር። ምን አደረጋችሁት? የተወለድኩበት ወር ስለሆነ ግንቦት ደግሞ በማህበረሰቡ ውስጥ ጥሩ ስም ስለሌለው በተወለድኩበት ወር በጣም አዝናለሁ የሚል ጥያቄ ሁሉ ደርሶናል። ምናልባት ይሄንን መርሃ ግብር የምትከታተሉ ሁላችሁም መነሻ የሚሆነን ይሄ ጥያቄ አይደለም። እኛ ራሳችንን ግንቦትን በተመለከተ የምንሰራው ስራ እንዳለ ያስተዋወቅ ነው፣ ግን በርካታ ጥያቄዎች መጥተዋል። ስለዚህ በዚህ መሰረት እኛም ደግሞ በእግዚአብሔር ፈቃድ ቃላችንን ጠብቀን ዛሬ ወርሃ ግንቦት በልማድና ክርስትና ምን እንደሚመስል ለመቃኘት በመካከላችሁ ተገኝተናል ማለት ነው። እንደተለመደው ከማየታችሁ በፊት ሰብስክራይብ በማድረግ ብትጀምሩ ለኛ ይጠቅመናል። ለሌሎቹ እንዲዳረስ ደግሞ ላይክ፣ ሼር ማድረግ እንዳትረሱ አደራ እንላለን። በቀጥታ ወደ መርሃ ግብሩ እንሄዳለን ማለት ነው።
ወርሃ ግንቦት በልማድና ክርስትና እንዴት ነው የሚታየው? የኛ ልማድ ከዚህ ከወርሃ ግንቦት ጋር በተገናኘ ምን ይመስላል የሚለውን የምንቃኝበት ነው። በዚህም በግንቦት ወር ጋብቻ ለምንድን ነው የሚከለከለው? እንደገና በግንቦት ወር ጣዖት አምልኮ በብዛት የሚታይበት ምክንያቱ ምንድነው? ግንቦት ወር ለኮከብ ቆጣሪዎች ምናቸው ነው የሚለውንም እንመለከታለን። ግንቦት ወር ስለምን ተለየ? በአጠቃላይ በግንቦት ወር ውስጥ ያሉ ልማዶቻችን ምን ይመስላሉ የሚለውን እንመለከታለን ማለት ነው። የግንቦት ወር በኢትዮጵያውያን የቀን አቆጣጠር በአመት ውስጥ ካሉ ወራት 9ኛ ወር ላይ ነው የሚያርፈው። የወር ስም ነው ግንቦት ማለት ነው። እንደመነሻ ስንመለከት ይሄ ከክርስትናው አስተምሮ ውጪ የሆኑ በልማድና ባህል በግንቦት ወር በርካታ የሚከናወኑ ነገሮች አሉ። የግንቦት ወርም የተለየና የጠለሸ ስም የተሰጠው በክርስትናው አስተምሮ ሳይሆን በባህላችንና በልማዳችን በተለይም ከጥንቆላው ጋር በተገናኘ መሆኑን መጀመሪያ ማስመር ያስፈልጋል። በዚህ ምክንያት በዚህ በወርሃ ግንቦት ማለት ነው ብዙ ክልክል የሆኑ ነገሮች አሉ። እኔም ይሄንን ከመስራቴ በፊት አንዳንድ ሊቃውንተ ቤተክርስቲያን በተለይም ደግሞ መምህራን በተወለዱበት አካባቢ የሚደረጉትን አንዳንድ ነገሮች ሁሉ ጠይቄ ለመረዳት ሞክሬያለሁኝ። እናንተም ምዕመናን በአስተያየታችሁ ላይ ካሰፈራችሁትን በመነሳት ለምሳሌ በዚህ ወር ሰርግ ወይም ጋብቻ አይፈጸምም ወይም ሰርግ ጋብቻ ከተፈጸመ ጋብቻው አይጸናም ተብሎ ነው የሚታሰበው። በዚህ ወር ቤት አይሰራም ይባላል። ቤት ከተሰራም ይፈርሳል ተብሎ ነው የሚታሰበው። በዚህ ወር ጠበል መጠመቅም አይቻልም ይላሉ አንዳንድ ሰዎች። ንስሐ መግባት አይቻልም፣ ሩቅ መንገድ መጓዝም አይቻልም። በተለይም ወደ ገዳማት አካባቢ እንደዚህ ጉዞ የሚያደርጉ ሰዎችም በግንቦት ወር ክልክል ነው ብለው የሚያስቡ ሰዎች አሉ ማለት ነው። የግንቦት ወር ከሌሎቹ 11 ወራት እንግዲህ አክቹአሊ 13 ወራት ናቸው ያሉት በኢትዮጵያ ጳጉሜን ጨምሮ። ከነዚህ ወራት የግንቦት ወር ብቻ ተለይቶ ለምንድን ነው አነጋጋሪ የሆነው? ሟርት ወይም ደግሞ ከጥንቆላ ጋር በተገናኘ መልኩ ለምንድን ነው ይሄ የተቀመጠው? ሁለት ነገሮች በኦሪቱም ጀምሮ የግንቦት ወር እንደሚጠላ የሚያስቀምጡ አካላት አሉ። ሁለት ነገሮች፣ አንደኛው የኖህ በጥፋት ውሃ ጊዜ ማለት ነው በምድር ላይ ለ40 ቀን የጥፋት ውሃ መጥቶ ነበር። ያ ደግሞ በግንቦት ወር ስለሆነ እግዚአብሔር ኃጢአተኞችን የቀጣው በዛ ወር ነው። ምድር በንፍር ውሃ ተጠለቅልቃ ነበር፣ ፍጥረታት በሙሉ ተጨንቀው ነበር። ስለዚህ የግንቦት ወር በዚህ ወር ውስጥ እግዚአብሔር ይህንን ካደረገ ኃጥአንን ካጠፋ የግንቦት ወር በጣም ለማስፈራቱ ምክንያት ነው ብለው የሚያስቡ ሰዎች አሉ። እንግዲህ ያን ጊዜ የተደረገው ኃጢአተኞችን ከእግዚአብሔር ሕግ ውጭ የሆኑ ሰዎችን ነው እንጂ ኖህን ጨምሮ 8ቱን ቤተሰቦች እግዚአብሔር ጠብቋል። ይሄ ደግሞ በግንቦት ወር ቢደረግም የጥፋት ውሃው የመጣው ማለት ነው ሌሎችም ታላላቅ መዓቶች በተለያየ ወሮች በተለያየ ጊዜያቶች መጥተዋል ማለት ነው። ሁለተኛው ከኢዮብ ጋር የተገናኘ ነው። ኢዮብ የተወለደበትን ቀን ረግሟል። የተወለደው ደግሞ ግንቦት ውስጥ ነው ብለው የሚያስቡ ሰዎች አሉ። ኢዮብ የተወለደው ግንቦት ወር ውስጥ አይደለም። ይሄም አመለካከት ትክክል አይደለም ማለት ነው። ሌሎችም በርካታ ምክንያቶች ይኖሯቸዋል፣ ግን ጥቅልል ስናደርገው 3 ዋና ዋና ምክንያቶች ናቸው የግንቦት ወር እንዲጠላ ያደረጉት ማለት ነው። እነዚህ 3ቱ ምክንያቶች አንደኛ ኮከብ ቆጣሪዎች ናቸው። እነዚህ ሳይንሱም ዓለም አሉ ኮከብ ቆጥረው የሰውን እድል እናውቃለን የሚሉ ማለት ነው። በዓለማዊም አስተምሮ አለ። እንደገና ደግሞ በመንፈሳዊም ሕይወት ከከዋክብት ጋር የተገናኘ ትምህርት አለ። ስለዚህ በአጠቃላይ ግን ኮከብን ቆጥረን ተረድተናል የሚሉ ሰዎች ወይም ኮከብ ቆጣሪ ነን ብለው ራሳቸውን ያስቀመጡ ሰዎች ለግንቦት ወር የሚሰጡት ከሌሎች ወሮች በተለየ መልኩ ማለት ነው ስያሜ አላቸው። የመጀመሪያው ኮከብ ቆጣሪዎች ናቸው። ሁለተኛው የአየሩ ጠባይ ነው። የግንቦት ወር በራሱ ያለው የአየር ጠባይ ወሩ እንዲፈራ እና እንዲጠላ በተለየ መልኩ እንዲታይ አድርጎታል የሚሉ አሉ። ሶስተኛው የግንቦት ወር በአብዛኛው ባዕድ አምልኮ የሚፈጸምበት ስለሆነ ከግንቦት 1 ጀምሮ ማለት ነው። በዚህም ምክንያት በተለይ እነዚህ ጠንቋዮች ማለት ነው ጠንቅ ዋይ ነው የሚባለው። ጠንቋይ ማለት ጠንቅ የሚውል ማለት ነው። እነዚህ ጠንቋዮቹ የሰጡት ስያሜ ነው ማለት ነው። ሶስቱን በተለየ መልኩ በጣም ባጭሩ ለማብራራት ያህል አንደኛ ኮከብ ቆጣሪዎች የዚህን ወር ኮከብ ስም ገውዝ ይሉታል። በተለይ ከንፋስ ጋር በጣም አስፈሪ ከሆነ ፈጣን እና ደረቅ ከሆነ ንፋስ ጋር ያገናኙታል፣ ወይም በአረብኛው አልጃውዛ ተብሎ ይጠራል። የኮከቡ ስዕል 2 ሴቶች ወይም ደግሞ 4 መንታ ጥንድ
ያሳያል ይላሉ። ስለዚህ ወንድና ሴት ሳይሆን እንደ ባልና ሚስት ሴቶችን ስለሆነ የሚያሳየው በተለይ በዚህ ወር ጋብቻ መፈጸም አይገባም ብለው ነው የሚያስቡት ኮከብ ቆጣሪዎች ማለት ነው። ወሩ ይሄ ኮከብ ሙሉ ለሙሉ ስለያዘው በኮከቡ ውስጥም ደግሞ የሚታዩት ስዕሎች ማለት ነው የሴት መልክ ያላቸው ሁለት መንታ የሆኑ ሴቶች ስለሆነ በዚህ ወቅት ወንድ ከሴት ጋር የሚፈጸመው ጋብቻ ተቃራኒ ስለሚሆን በዚህ መልኩ ጋብቻን የሚከለክሉ አካላት አሉ። ኮከብ ቆጣሪዎች ጋብቻ ጥሩ አይደለም ይላሉ። ምክንያቱም በዚህ ወር የተፈጸመ ጋብቻ አይጸናም ብለው ያስባሉ ማለት ነው። ስለዚህ የኮከብ ቆጣሪዎች ትንታኔ ወይም ትንበያ ነው ማለት ነው ጋብቻን የሚከለክለው። ሁለተኛው በአየሩ ጠባይ የተነሳም በሀገራችንም ባህል፣ በሀገራችን ኑሮ፣ በሀገራችን ልማድ ማለት ነው የግንቦት ወርን ጋብቻ የማይፈጽሙ አሁን ተጸይፈውት ሳይሆን በግንቦት ወር ጋብቻ የማይፈጽሙ የህብረተሰብ ክፍሎች አሉ። ይሄ ወር በሚያዝያና በሰኔ መካከል ነው ያለው። እንግዲህ በክረምት መግቢያ አጠገብ ያለ ወር ነው ማለት ነው። በኢትዮጵያውያን ደግሞ አሁን በክረምት በተለይ ከሰኔ ጀምሮ ማለት ነው የሥራ ወቅት ነው። በኋላ ላይ እንመለከተዋለን። ሙቀታም ነው የግንቦት ወር። ደረቅ አየር ይበዛዋል። ብዙ ዝንብም የሚበዛበት ወር ነው። በተለይ በድሬዳዋ ብዙ ጊዜ ስለኖርኩኝ በግንቦት ወር ድሬዳዋ ከዝንቦች ጋር በመታገል ነው ምግባችን ሁሉ የምትበላው እና በተለይ ሞቃት አካባቢ ዝንቦች በጣም የሚያስቸግሩበት ወቅት ነው። ግንቦት ወርም አክቹአሊ አዲስ አበባ ላይም ይታያል። በጣም ዝንብ የሚበዛበት ነው። ኃይለኛ ንፋስ የሚነፍስበት ወር ነው። በሀገራችን ደግሞ በተለይ በገጠሪቷ የሀገራችን ክፍል ማለት ነው የሥራ ወቅት ነው። በዚህ ወር ቤት ይሰራል። የተሰራው ቤት ደግሞ ይጠባበቃል በዚህ ወቅት ማለት ነው። በአጠቃላይ ህብረተሰቡ ስራ ላይ የሚሆንበት ነው። እንደውም አንድ አባባል አለ፣ ላለፈው ክረምት ቤት አይሰራም የሚል ማለት ነው። ላለፈው ክረምት ቤት ካልተሰራ ለሚመጣው ክረምት ቤት ይሰራል ማለት ነው። ስለዚህ ከግንቦት ቀጥሎ ክረምት ነው የሚመጣውና ቤት ይሰራል፣ ቤት ይጠብቃል። እንደውም በጥርና ከዛም በኋላ ጋብቻቸውን የፈጸሙ ሙሽሮች ጎጆአቸውን የሚሰሩት በዚህ ወቅት ነው ይላሉ አንዳንድ አካባቢ፣ በተለይ ወደ ሰሜኑ የሀገራችን አካባቢ ማለት ነው። ስለዚህ በዚህ ወቅት ሰርግ አይታሰብም ማለት ነው በገጠሩ የሀገራችን ክፍል። አሁን ከእርግማኑ ጋር ከጥንቆላው ጋር በተገናኘ ሳይሆን ስራ ላይ ስለሆነ ህብረተሰቡ ጋብቻ ደግሞ ረፍት ይጠይቃል። ለዚህ ነው ወደ ጥር አካባቢ አሁን አዝመራው ወደ ተከተተበት ገበሬው ረፍት ወደሚያደርግበት ወቅት ጋብቻ የሚመጣው ከዚህ የተነሳ ነው። ኢቭን እሁድን እንኳን ለሰርግ አይጠቀሙም። አንዳንድ ቦታዎች ሐሙስና ማክሰኞን ነው ለሰርግ የሚጠቀሙት ሰንበትን የሚያርፉበት ስለሆነ ማለት ነው። ስለዚህ የረፍት ጊዜያቸውን ፈልገው ነው እንጂ በዚህ በስራ ወቅት ጋብቻን አይፈጽሙም። ከእርግማን ጋር በተገናኘ ብቻ ሳይሆን የስራ ወቅት ስለሆነ ማለት ነው። መጪው ደግሞ ሰኔና ሐምሌ ነው። ግንቦት ላይ ጋብቻቸውን የፈጸሙ ሙሽሮች የጫጉላ ጊዜ አላቸው። የጫጉላ ጊዜ ደግሞ በገጠሩ ትንሽ ረዘም ይላል፣ የደስታ ጊዜ ነው። ስለዚህ በጫጉላ ጊዜያቸው ተዘናክተው የእርሻውን የዘሩን ወቅት ሰኔን ሊያልፉት ይችላሉ ማለት ነው። ስለዚህ ከጫጉላው ጊዜ ጋር ስለሚገናኝባቸው ግንቦት ላይ ሰርግ አይፈጽሙም ማለት ነው። ከአየሩ ጠባይ አንጻር የሥራ ወቅት ስለሆነ በዚህ ጊዜ ጋብቻ የማይፈጸምበት ሁኔታ አለና ግንቦት ሰርግ እንዴት ይደረጋል የሚሉት እነዚህ ሰዎች አሁን ከጥንቆላ ጋር ወይም ከኮከብ ቆጠራ ጋር በተገናኘ ሳይሆን ከአየሩ ጠባይ ጋር ማለት ነው። ከተሜው ይሄ የሚያስቸግረው አይመስለኝም። ሶስተኛውና የመጨረሻው ትልቁን ስፍራ የሚይዘው ባዕድ ወይም ጣዖት አምላኪዎች ናቸው። በጥቅሉ ጠንቋዮች፣ መተተኞች እነዚህ የግንቦትን ወር የሚለማመኑበት፣ ደም የሚቀቡበት፣ ደም የሚያፈሱበት እና የተለያየ ነገር እያደረጉ ጣዖታቸውን አምላክ ብለው ያስቀመጡትን አካል የሚለማመጡበት ስለሆነ በዚህ ወቅት ሰርግ መፈጸም፣ በዚህ ወቅት ሌላ ነገር ማድረግ ይከለክላሉ ማለት ነው። እነሱ ለምንድን ነው ይሄንን የሚያደርጉት? ባዕድ አምላኪዎች ወሩ ኃይለኛ ወር ስለሆነ፣ ወሩ የሚያስፈራ ወር ስለሆነ ሁሉም አምላክ ብሎ በሚያስበው አካል መለማመኑን ይቀጥላል ማለት ነው። የተተከለ የማይበቅልበት ነው ይላሉ። እንግዲህ ይህንን አይቶ ማረጋገጥ ስለሚጠይቅ አንዳንድ ኢትዮጵያውያንን ጠይቄ የተረዳሁት ነው። በተለይ ትልልቅ ሰዎች ማለት ነው። በግንቦት ወር እንጨት እንኳን ሲቆርጥ ገበሬው ወር ይለያል ይላሉ። ልክ አሁን እንደ ሰው ይሄ እሳት፣ መሬት፣ ውሃ፣ ነፋስ የሰው ባህሪ አለ። ከደም ጋር ከውሃ ጋር የተገናኘም ደግሞ ባህሪ አለ እና ስለዚህ አሁን በዚህ በግንቦት ወር እንጨት ለመቁረጥ ገበሬው ፈቃደኛ አይደለም። ምክንያቱም በግንቦት ወር ከተቆረጠ ከአየሩ ጠባይ አንጻር ማለት ነው የተቆረጠው አያቆጠቁጥም ይላሉ። የተተከለውም ደግሞ አያድግም አይጸድቅም ይላሉ። ስለዚህ በዚህ ወቅት
በአብዛኛው እንዲህ አይነት ንግርት ስላለ እንዲህ አይነት ነገር ስላለ የሚለማመኑበት ይሆናል ማለት ነውና ጋብቻ አይፈጽሙም፣ ጋብቻው አይሰምርም ብለው ስለሚያስቡ ማለት ነው። መፍትሄው ምንድነው ሲባል መለማመን ነው ማለት ነው። ሰይጣን ደግሞ በጣም ክፉ ነው ከምናስበው በላይ ማለት ነው። መጀመሪያ አንድን ነገር እንድንጠላው ወይም እንድንፈራው ያደርገናል። ከዛ ያን የጠላነውን የፈራነውን ነገር ደግሞ እንዳይደርስብን ወደ መለማመኑ እንሄዳለን ማለት ነው። ወደ መለማመጡ እንሄዳለን ማለት ነውና በቤተሰቦቹም ውስጥ አንዳንድ ሰዎች አሁን ጨሌ አንገታቸው ላይ ያደረጉ ቂቤ እየተቀቡ ወራትን ወይም አመታትን ፈልገው ጨው የሌለው ቂንጬ እየተመገቡ ቡና እያፈሉ የሚለማመጡት በዛን ወቅት የሆነ ነገር ይደረጋል፣ በቤተሰባችን ላይ የሆነ ነገር ይመጣል ብለው ስለሚያስቡ ነውና ያ ወር ልክ ሲደርስ መለማመጣቸውን ይጀምራሉ ማለት ነው። ሰይጣን ደግሞ ይህንን ነው የሚያደርገው። መጥፎ ነገር በአእምሯችን ያስቀምጣል። ለዚያ መጥፎ ነገር ደግሞ ማምለጫው ይሄ ነው ብሎ ደግሞ ሌላ መጥፎ ነገር ደግሞ ያጠምድልናል ማለት ነው። ለምሳሌ በመጽሐፍ ቅዱስ ከዚህ ጋር የሚመሳሰል አንድ ታሪክ አለ። በተለይ የሐዲስ ኪዳን መተርጉማን በትርጓሜ ያመጡታል። ምንድነው የሚለው? ከህዝቡ አንዱ መልሶ መምህር ሆይ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስን፣ ዲዳ መንፈስ የማይናገር ማለት ነው ያደረበት ልጄን ወደ አንተ አምጥቼዋለሁ እና በያዘው ስፍራ ሁሉ ይጥለዋል፣ አረፋም ያስደፍቀዋል እና እባክህን እርዳኝ፣ ጥርሱንም ያፏጫል ይደርቃልም ይላል። እንደ ሞተ ሰው ሆኖ ጸጥ ይላል እና ጥርሱን ያፏጫል፣ አረፋ ይደፍቃል፣ በደረሰበት ቦታ ሁሉ ይጥለዋል ድንገት። ስለዚህ እርዳኝ አለው እና ጌታችን መድኃኒታችን ኢየሱስ ክርስቶስም ጥያቄ ይጠይቀዋል ይሄንን ሰው። ይሄ ከያዘው ምን ያህል ዘመን ሆኖታል? ከሕፃንነቱ ጀምሮ ነው ወይስ እንዴት ነው ብሎ ጠየቀው ክርስቶስ ማለት። ሳያውቅ ቀርቶ አይደለም፣ ሊያስተላልፈው የፈለገው መልእክት አለ። ሁሉንም ነገር ለእግዚአብሔር አሳልፎ መስጠት እንደሚገባ ያ የጠያቂውን ትዕግስትና ለኛም ደግሞ የሚነግረን ነገር ስላለ ነው። እና ከሕፃንነቱ ጊዜ ጀምሮ ነው አለው አባትየው። ከሕፃንነቱ ጊዜ ጀምሮ ነው። ብዙ ጊዜ ሊያጠፋው ወደ እሳት ወደ ውሃም ይጥለዋል፣ ቢቻለ ግን እዘንልን እርዳንም አለው ይላል። ይሄ የማርቆስ ወንጌል ምዕራፍ 9 ከቁጥር 17 ጀምሮ ተጽፎ የምናገኘው ቃል ነው። እና ሊቃውንቱ አንድ ጊዜ ወደ እሳት ወደ ገደል ወደ ባህር የሚጥለው ልክ ያንን ባዩ ቁጥር ሰዎቹ ማለት ነው ወደ እሳት ሊጥለው ሲል እሳቱን እንዲያመልኩ፣ ወደ ባህር ሊጥለው ሲል ባህሩን እንዲያመልኩ፣ ወደ ገደል እንዳይጥለው በገደል ውስጥ ደግሞ የተለያየ መስዋዕት እያደረጉ እንዲለማመኑ ነው። ጨረቃ ሙሉ ስትሆን ፀሐይ ካናት ስትደርስ ልክ ምልክት እያደረገ ነው የሚጥላቸውና ጨረቃ ሙሉ ሲሆን የሚጥለው ከሆነ ያንን ሰው ገና ጨረቃ ሙሉ ስትሆን መለማመጥ ይጀምራሉ፣ ደም ማፍሰስ ይጀምራሉ፣ የተለያየ ነገር ማድረግ ይጀምራሉ ማለት ነው። ልክ እንድናመልከው ምልክት ይሰጠናል ማለት ነው። ስለዚህ አሁን ወደ ግንቦት ወር ስንመለስ ግንቦት ወር መጀመሪያ ሰይጣን በግንቦት ወር ላይ ኃይለኛ ዘመቻ ያካሄደ ይመስለኛል። ወሩን እንድንጠላው፣ እንድንጸየፈው፣ እንድንፈራው ማለት ነው። በቅብብሎሽ በአፈ ታሪክ ሲወርድ ሲዋረድ የመጣ ነው። ስለዚህ ወሩን በጣም እንድንፈራው፣ አስፈሪ ወር ከሆነ ይሄ ወር ይህንን ወር ለማምለጥ ምንድነው ማድረግ ያለብን የሚለውን ደግሞ ራሱ መፍትሄውን ያቀብለናል ማለት ነው። መከላከያው ደግሞ ባዕድ ማምለክ ነው። ቡና እያፈሉ መድፋት ሊሆን ይችላል። ንፍሮ እየቀቀሉ መበተል ሊሆን ይችላል። ዳቦ ጋግሮ ለሆነ ለማይታወቀው አካል መስጠት ይሆናል። የሆነ ተራራ ጥግ፣ ወንዝ ዳር ወይም ደግሞ ዛፍ ስር ሄዶ መለማመጥ ሊሆን ይችላል። ወሩ የተባረከ እንዲሆን እንዳያጠፋን፣ መቅሰፍት እንዳያገኘን ብለው በዛ ወር በተለየ መልኩ ልምምጥ ይጀምራሉ ማለት ነው። ይሄ በቤተክርስቲያናችን ፈጽሞ የማይፈቀድ ነው። በዚህ ወር በአብዛኛው የሚደረገው ማለት ነው ደም ይፈሳል፣ ከብት ይታረዳል። በተለይ የሚታረደው ደግሞ በዚህ በግንቦት ወር ማለት ነው የጥንቆላው ስም አለው። አሁን በነገራችን ላይ ጥንቆላም ህጋዊ የሆነ ስለሆነ በዚህ ዘመን በዝርዝር ይሄ ብሎ መናገር በጣም ከባድ እየሆነ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥላቻቸው ምክንያት አንዱ የምናመልከውን ጣዖት ታስትተናለች፣ የቀድሞውን የአባቶቻችንን እምነት ትረግጣለች የሚል ነው። ከጣዖት አምልኮ ነፃ ማውጣት ልክ ክርስቶስ ይነቀፍ እንደነበረው ይሰደብ እንደነበረው ማለት ነው። ስለዚህ ህጋዊ የሆነ መጥቷል። አሁን በቃ ይሄ የአንድ ህብረተሰብ ባህል ነው፣ መገለጫ ነው። ጣዖት ማምለክ፣ ለሰይጣን መገዛት፣ ደም ማፍሰስ፣ ደም መቀባት፣ ይሄ አንድ ህጋዊ ሆኖ መጥቷል። ስለዚህ በጣም ከባድ ጥንቃቄ ልናደርግበት የሚገባ ነውና የሚታረደው በግ ራሱ ይመረጣል። ጥቁር በግ ነው።
ግንባሩ ላይ ነጭ የሆነ ግንባረ ቦቃ ተብሎ ይጠሩታል እነሱ እና ያንን ደም ይቀቡታል በግንባራቸው ላይ ቤታቸውን ሁሉ ይቀባሉ ቂጣ ይጋገራል ሪሚጦ ምናምን ይሉታል እነሱ በቅቤ ታሸ ያንን መንገድ ላይ ይደፋል ዛፍ ቅቤ በመቀባት ዛፉ ላይ ሰንደል በመለኮስ በዛፉ ስር ምግብ በመበተን ያከብሩታል እንደ አንዳንድ አባቶች እንደነገሩኝ ልጆች ሆነው ያደርጉት የነበረውን ቤተሰቦቻቸው እንግዲህ የእምነቱ ግንዛቤና ትምህርቱ ሳይኖራቸው በረኝነታችን ልጆች ሆነን ንፍሮ ይቀቀልና በተለይ ግንቦት አንድ ቀን አሉ ንፍሮ ይቀቀልና ከመንደራችን ወጣ ብለን ወደ መንገዱ ማለት ነው ጀርባችንን ለመንደራችን ሰተን ወደ ኋላ ሳናይ ንፍሮን ድፉት እንባልና ወደ ኋላ ሳትዞሩ ሮጣችሁ ወደ መንደራችሁ ነው እንባል ነበር ንፍሮ ተቀቅሎ ይሰጠናል ደፍተነው እንመጣለን ማለት ነውና ማን እንደሚበላው የት እንደሚሄድ አይታወቅም ሰይጣን ክፉ ነው ይሄንንም ሊያደርገው ይችላል በትንቢተ ዳንኤል ላይ በዳንኤል ዘመን እንዳደረገው ማለት ነውና ይሄንን እናደርግ ነበር ይላሉ ስለዚህ ወሩ ሙሉ ይሄንን ያደርጋሉ ቂጣ በመጋገር ዛፍ ቅቤ በመቀባት ሰንደል በመለኮስ ደም በማፍሰስ ከግንቦት 1 ጀምሮ እስከ ግንቦት 30 ግንቦት ሙሉን የአምልኮ ባዕድ ወር እንዲሆን እጅግ በጣም በከፍተኛ ደረጃ ሰይጣን ስራ ሰርቶ ነበር ማለት ነው በእኔም እድሜ በሰፈራችን አድባር እየተባለ ማለት ነው ወሩን ሙሉ ከግንቦት 1 ቀን ጀምሮ እስከ 30 ድረስ አድባር ተብሎ ነው የሰፈሩ ስም ይጠራና የገሌ ሰፈር አድባር ይባላል ቄራ ከሆነ እኔ ያደኩት ቄራ ስለሆነ የቄራ አድባር የፊት በር አድባር ሲባል እሰማለሁ የ4 ኪሎ አድባር ሲባል እሰማለሁና የየሰፈሩ አድባር አለ እነሱ ናቸው የሚያውቁት ይሄን አድባር ምን ማለት እንደሆነ በቤተክርስቲያናችን ደብር ተራራ ነው አድባር ተራሮች ማለት ነው እመቤታችን የተወለደችበት አድባረ ሊባኖስ ሊባኖስ ተራሮች በአንዱ ነው ከዛ ጋር ሊያገናኙት ይሞክራሉ በእንዲህ አይነት መልኩ የጣዖት አምልኮ ስርዓት ይፈጽማሉ ማለት ነው ስለዚህ ሰይጣን ይሄንን ስላመቻቸ በዚህ ወር ብዙ ሰዎች በስጋት በፍርሃት ሆነው ጣዖት ያመለኩ በብዛት ይታያል ማለት ነው ብዙ ስራ ይጠብቀናል በነገራችን ላይ በዚህ በትንቢተ ኤርምያስ ምዕራፍ 7 ቁጥር 18 ላይ እንዲህ የሚል ቃል አለ ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ እንዲያደርጉ ለሌሎች አማልክትን የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ አባቶች እሳት ያነዳሉ ሴቶች ዱቄት ይለውሳሉ ይላል ይሄ በግንቦት ወር የምናደርጋቸው በአብዛኛው ማለት ነው ልብ አድርጉ ከመቤታችን ከቅድስት ድንግል ማርያም ልደት ጋር የተገናኘ አይደለም እሱ ራሱን የቻለ ትምህርት አለው ግን ቅድም እንዳልኩት በየሰፈሩ በተለይም በገጠሪቷ የሀገራችን ክፍል ሳያውቁት ሳይረዱት ማለት ነው አረቄ በመድፋት ንፍሮ በመበተን ደም በመቀባት የሚያከብሩበት ሁኔታ አለ ይሄንን ጣዖት አምልኮ ከመቤታችን ከቅድስት ድንግል ማርያም የልደት በዓል ጋር ለመቀላቀል የሚሞክሩ ሰዎች አሉ ልክ አሁን ትንሳኤውን ከፋሲካው በግ ጋር ለመቀላቀል የሚያስቡ ሰዎች ማለት ነው በግ ማረድ አንድ ጉዳይ ነው ትንሳኤውን የክርስቶስን ትንሳኤ ማክበር ደግሞ ሌላ ጉዳይ ነው በግ አርደው የሚራመዱ ሰዎች አሉ ልክ እንደ ወሪቱ ማለት ነው በግ አርደው መቃኑን ጉበኑን የሚቀቡ ሰዎች አሉ ትንሳኤን አሁን እኛ እንደሱ አይደለም እናከብረው ያኛው እስራኤላውያን ከግብጽ የወጡበት ነው እሱ ሌላ ታሪክ ነው አሁን ግን ትክክለኛውና አማናዊ በጋችን ክርስቶስ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሳኤ ቤተክርስቲያን የክርስቶስን ቅዱስ ሥጋና ክቡር ደም እየተቀበልን እንድናከብረው ነው በግ ማረድ ከክርስትና አስተምሮ ጋር ምንም ግንኙነት የለውም ብናርድም አንጸድቅም ባናርድም አንኮነንም ፋሲካውን ለማክበር ካልሆነ በስተቀር ማለት ነው ልክ የግንቦት የእመቤታችን የቅድስት ድንግል ማርያምን ልደትን ከዚህ ከጥንቆላው ጋር ከቂጣው ከሪምጦው ጋር ከንፍሮ ጋር ከምናምኑ ጋር ለማገናኘት የሚሞክሩ ሰዎች አሉ በጭራሽ አይገናኝም ሁለት ነገሮችን ላንሳ በኋላ ላይ በዝርዝር እናየዋለን አንደኛ በዚህ በግንቦት ወር ከመቤታችን ከቅድስት ድንግል ማርያም ልደት ጋር የሚደረጉና የማይደረጉ ነገሮችን ላስቀምጥ ምናልባት ይሄ መርሃ ግብር ግንቦት 1 ካለፈ በኋላ ወይም ግንቦት 1 ከመድረሱ በኋላ ልንሰማው እንችላለን አይታወቅም ግንቦት 1 ካለፈ በኋላ ቢሆንም ከግንቦት 1 እስከ 30 ድረስ የእመቤታችን ልደት የሚያከብሩ ሰዎች አሉ ይሄ በፍጹም ሊሆን አይችልም ማክበራችን ክፋት የለውም ግን ደግሞ ወሩን ሙሉ የምናደርግበት ልምምድ የመጣው ከጣዖት አምልኮ ጋር ነው እንጂ ከእመቤታችን ልደት ጋር አይደለም ልደት ስናከብር የተወለደችው አንድ ቀን ነው ስለዚህ ያንን በየወሩ መታሰቢያ የምናደርገውም ለዚህ ነው እንጂ በየቀኑ የእመቤታችን ልደት አናከብርም በየቀኑ ተወለደች ብለን ልናስባት እንችላለን ግን ደግሞ ግንቦት 1 የሚከበረውን በ2 በ3 በ4 እያለን አናከብርም የማይደረጉ ነገሮች አንደኛ ከግንቦት 1 እስከ 30 ድረስ የማርያም ልደት እያለን ልናከብር አንችልም ሁለተኛ እህል መበተን አይፈቀድም እንኳን አሁን ሀገራችን በችግር ላይ ያለች ሰው የሚበላው አጥቶ በሚቸገርበት ሰዓት ጎተራችን ሙሉ በሆነ ጊዜ አይፈቀድም እህል እንድንበላው እንጂ እንድንደፋው አይደለም ስለዚህ እንደውም
በግብርና ሚኒስቴር የወጣ መረጃ ከዚህ በፊት ስሰማ ነበር። ገበሬው ማሳ ላይ ከሚሰበሰበው እህል የሚባክነው ብዙ እንደሆነ፣ በተለይ ማሳ ላይ የሚባክኑ እህሎች አሉ። ከመታጨዱ በፊት ሲወቃ ወደ ጎተራ ከመግባቱ በፊት እያንዳንዱ ተሰብስቦ መግባት እንዳለበት ለገበሬው ትምህርት ይሰጣል። እኛ ደግሞ የበሰለውን እህል የምንደፋ ከሆነ እህልም ጡር አለው። ስለዚህ የማይደረጉ አንደኛ ከ1 እስከ 30 አይደረግም። ሁለተኛ እህል አይበተንም። ሶስተኛ ደም ፈሶ ደምን መቀባት፣ ደም መርጨት በፍጹም ክልክል ነው። አራተኛ ዛፍን ቂቤ መቀባት። ዛፍ ውሃና አፈር ነው የሚያስፈልገው እንጂ ቂቤ አይደለም። ስለዚህ ቂቤውን አናታችን ላይ ብናደርገው ይሻላል፣ ይጠቅመን ለዛ ስለሆነ። ቡናውም የቡና አተላ በዛፍ ስር መድፋት፣ በቡናው አተላ ቡና በጠጡበት ሲኒ ማለት ነው ጥንቆላ ማካሄድ። 2 መስመር አለው 3 መስመር አለው በሲኒው ማለት ነው። ይሄ ከግንቦት ልደታ ጋራ በጭራሽ ግንኙነት የለውም ማለት ነው። የማይደረጉ ነገሮች ናቸው። የሚደረጉ የግንቦት ልደታን በዓል ማክበር ይቻላል። ውጪ ነው የምናደርገው፣ ትክክል። የተወለደችው ውጪ ስለሆነ ማለት ነው። በሊባኖስ ተራራ ላይ ነው የተወለደችው። ያን በማሰብ ውጪ እናከብራለን። ለምሳሌ ጥምቀት ውጪ ነው የሚከበረው። ወደ ዮርዳኖስ ባህር ወርዶ ክርስቶስ የተጠመቀበት መስቀል ውጪ ነው የሚደረገው። ልደቷ የእመቤታችንም ውጪ የሚሆንበት ምክንያት ለዚህ ነው። ሰብሰብ ብለን መንደሩስ ሊሆን ይችላል፣ በየቤታችን በር ላይ ሊሆን ይችላል። ስናከብር ግን አንደኛ ግንቦት 1 ቀን ነው መከበር ያለበት። ግንቦት 1 ቀን ነው ተወለደች ብለን። ሁለተኛ ወደ ቤተክርስቲያን ሄደን ብናከብር ደግሞ በጋራ ይመረጣል። ጠዋት ወደ ቤተክርስቲያን የሚሄደው ክብረ በዓል አለ፣ ንግስ አለ፣ ቅዳሴ አለ። ማታም ወደ ቤተክርስቲያን ሄደን ብናከብር የተሻለ ነው። ከሆነ መንደር ውስጥ ደግሞ እና በቤታችን በር ላይ ከሆነ ስዕል አድህኖ የእመቤታችን የቅድስት ድንግል ማርያምን ስዕል አስቀምጠን መርሐ ግብሩን በጸሎት ከፍተን በጸሎት ብንዘጋው አንድ ሰው ሊኖር ይችላል የሚያስተባብር ማለት ነው። በቃ መንፈሳዊ ነው የምናስበው የእመቤታችንን ልደት ነው። ዝማሬ እየዘመርን ጸሎት አድርገን እየበላን እየጠጣን ብናከብረው በራሱ ክፋት የለውም። ከተቻለ ካህናትን ቢገኙበት ማለት ነው፣ በጸሎት የሚከፍቱልንና የሚዘጉልን። እህል ውሃ መበተን አይፈቀድም። እህል ውሃውን ስንቀምስ ሌሎች ምንም የሌላቸውን ደግሞ በዚህ አጋጣሚ ብናስባቸው ጥሩ ነው። ጥቂቱን ለበረከት ቀምሰን ሌላውን ደግሞ ምግብ ላጡ ለተራቡ ሰዎች ብናካፍል፣ በዚህ መልኩ ብናከብረው መልካም ነው። በቅድስት ቤተክርስቲያናችን የግንቦት ወር እጅግ በጣም በሚገርም መልኩ የተባረከ ወር ነው። ሌሎቹ የረከሱ ናቸው ማለት አይደለም። እግዚአብሔር የፈጠራቸው ፍጥረታት በሙሉ የተባረኩ የተቀደሱ መልካም ናቸው። ሰው ካጠቃቀም የተነሳ እነዛን ቀኖች ከፍና ዝቅ ሊያደርጋቸው ይችላል። ካጠቃቀም የተነሳ የተፈጠሩትን ፍጥረታት ሊያሳንሳቸውና ሊያተልቃቸው ይችላል፣ ሊጎዳውና ሊጠቅመው ይችላል እንጂ የተፈጠሩት ፍጥረታት በሙሉ መልካም ፍጥረታት ናቸው። ስለዚህ ቀናቱም ወራቱም ቢሆኑ እንደዛ ናቸው። ግን አሁን የተረገመ የተለየ የሟርት ወር ተደርጎ በጠላት የተፈረጀው ግንቦት ስለሆነ ቤተክርስቲያን ደግሞ የግንቦት ወርን እንዴት እንደምታከብረው ማሳየት ግድ ነው ማለት ነው። ስለዚህ በአፈ ታሪክ የሚነገረው በግንቦት ወር አይደረግም የሚባለው ነገር በሙሉ በቤተክርስቲያናችን በፍጹም የማይፈቀድ ነው። ስለዚህ ጋብቻ በግንቦት ወር ይፈቀዳል። አጽዋማት ካልሆኑ ሱባኤ ካልሆነ በስተቀር ቤተክርስቲያናችን ጋብቻ ትፈጽማለች። በግንቦት ወር የተወለዳችሁ ሰዎች በግንቦት ወር ስለተወለዳችሁ ብቻ አትጸድቁ። በግንቦት ወር ስለተወለዳችሁ ብቻ አትኮነኑ። በግንቦት ወር መወለዳችሁ የሚጨምርላችሁ ነገር የለም፣ የሚያሳጣችሁም ነገር የለም። እንደ ማንኛውም ሰው በተፈቀደው ሰዓት ተወልዳችኋል። ተወልዳችሁ የምትሰሩት ስራ ነው ሊያጸድቃችሁም ሊያስኮነናችሁም የሚገባው ማለት ነው። የተወለዳችሁበት ወር በእናንተ ልደት ላይ የሚጨምረው ምንም ነገር የለም። በዚህ ልንኮፈስ አይገባም። አንዳንድ ሰዎች እመቤታችን በተወለደችበት ቀን ስለተወለዱ ራሳቸውን እንደ ጻድቅ ሊቆጥሩ ይችላሉ። ነው አይደለም፣ በሱ አይደለም። ግንቦት 1 ቀን ስለተወለድን አንጸድቅም። በዚህ ብቻ ማለት ነው። በየትኛውም ወር እንወለድ፣ ጳጉሜም ላይ እንወለድ፣ መስከረም ላይ ከተወለድን በኋላ የምንሰራቸው ስራዎች ናቸው ለመንግስተ ሰማያት የሚያበቁን። ስለዚህ የግንቦት ወርን በጥቂቱ ላሳይ። የግንቦት ወር በቅድስት ቤተክርስቲያን እጅግ በጣም በተለየ በረከት የተባረከ ወር ነው። አንደኛ ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም የተወለደችበት ነው። መባቻ ነው። ልብ አድርጉ። ግንቦት የረከሰ የሚሆነው እንዴት ነው? ገና አንድ አሁን የረከሰ እንኳን ቢሆን ግንቦትን ለመቀደስ የምንዘጋጀው እኮ ግንቦት 1 ነው። ወሩ ሙሉ እርኩስ ነው ብንል ግንቦት 1 ቀን ወይም ደግሞ ሚያዝያ 30 ቀን ነው ወሩን መቀደስ ምን ጀምረው። ግን እሺ የረከሰ ነው እንበል፣ ግንቦት 1 ቀን እመቤታችን ተወለደች። ስለዚህ በጣም የሚገርም አይደለም? ግንቦት ወርን ከዛ በኋላ ያሉትን ዓመታት በሙሉ ዓመተ ምሕረት ለማስባል
መሰረት የተጣለው እኮ በእመቤታችን በቅድስት ድንግል ማርያም ነው። አንድ ቤተ መቅደስ መሰረቱ እንደሚጣለውና በኋላ ላይ ታቦት እንደሚገባበት ማለት ነው። እመቤታችንም ቤተ መቅደስ ነች። መሰረቷ ተጣለ፣ ተጸነሰች፣ ተወለደች። በጣም የሚገርም ነው። ስለዚህ ነሐሴ 7 ተጸንሳ ግንቦት 1 ቀን ተወልዳለች። የግንቦት ወር ገና በመጀመሪያው እመቤታችን የተወለደችበት የተቀደሰ ወር ነው። ግንቦት 2 ጻድቁ ኢዮብ ረፍቱ ነው። ኢዮብ ረፍቱ ግንቦት 2 ቀን ነው። ስለዚህ በሱም ስም እንማጸናለን። ከቃል ኪዳኑ በረከት ረድኤት እናገኛለን። ግንቦት 1 ሌላው አባ ሕርያቆስ ዘሀገረ ብህንሳ ማለት ነው ረፍቱ ነው። የእመቤታችን የቅድስት ድንግል ማርያምን ቅዳሴዋን ምስጋናዋን የደረሰው ታላቁ አባት ረፍቱ ግንቦት 1 ቀን ነው። አራተኛ ግንቦት 5 ነብዩ ኤርሚያስ ረፍቱ ነው። አምስተኛ ግንቦት 8 እርገቱ ለእግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው ግንቦት 8 ነው። ቡራኬ ከሐጻዩ ሆት ከበር ከፋችና ዘጊው ጀምሮ እስከ ፕትርክና ድረስ ያለውን ቡራኬ በሙሉ ሰጥቷቸው እየተመለከቱት በርቀት ሳይሆን ማለት ነው ከፍ ከፍ ያለው ያረገው ግንቦት 8 ቀን ነው። እርገቱን ቤተክርስቲያናችን በከፍተኛ ድምቀት ታከብራለች። ስድስተኛ ግንቦት 9 የጻድቁ ንጉስ የቆስጠንጢኖስ እናት ደጓ እናታችን ቅድስት እሌኒ ረፍቷ ነው። መስቀልን ለዓለም ያስተዋወቀች ማለት ነው። የዚህች እናት ረፍት ግንቦት 9 ነው። እንዴት ነው ግንቦት የረከሰ ወር የሚባለው? ሰባተኛ ግንቦት 10 ቀን ሶስቱ ህፃናት አናንያ፣ አዛሪያ፣ ሚሳኤል፣ ሲድራቅ፣ ሚሳቅ፣ አብደናጎን የምንላቸው ማለት ነው። እነዚህ ቅዱሳን ህፃናት ረፍታቸው ነው። ስምንተኛ ግንቦት 11 ቀን ኢትዮጵያዊ ሊቅ ቅዱስ ያሬድ የተሰወረበት ቀን ነው። ይህንንም ቤተክርስቲያናችን በከፍተኛ ድምቀት ታከብረዋለች። የቅዱስ ያሬድ ልጆች ስለሆን የዚህ ቤተክርስቲያን ልጆች ማለት ነው። ያለ ቅዱስ ያሬድ በእውነት አሁን ያለችውን ቤተክርስቲያን ማየት በጣም ከባድ ነበር የሚሆነውና ሌሎቹ እኮ በዓላትን በተመለከተ ስርዓት የሌላቸው ለምሳሌ ሕማማቱን ስናከብር እኮ ሌሎቹ የሌላቸው ቅዱስ ያሬድ ስላለን ነው እኛ። ስለዚህ ቅዱስ ያሬድ የተሰወረው የተነጠቀው ያረገው ግንቦት 11 ቀን ነው። ዘጠነኛ ግንቦት 12 ቀን ደግሞ 3 ታላላቅ አበይት በዓላት አሉ። አንደኛ የጻድቁ የአባታችን የአቡነ ተክለ ሃይማኖት ፍልሰታ አጽማቸው ነው። ከ57 ዓመት በኋላ አጽማቸው ደብረ አስቦ ከተባለ ዋሻ ወደ ገዳሙ ወደ ደብረ ሊባኖስ ወደ ቤተ መቅደሱ የፈለሰበት ነው። በየዓመቱ ብዙ ሰው የጻድቁ ወዳጆች ከመላው የሀገራችን ክፍል ማለት ነው ከኢትዮጵያም ውጪ ወደ ደብረ ሊባኖስ ይከትማሉ ወይም ይከታሉ። በዚህ ቀን መጥቶ አባቴ ያላለኝን እኔም በመንግስተ ሰማያት ወይም በዛኛው ዓለም አባቴ ያለለውም ብሎ አባታችን አቡነ ተክለ ሃይማኖት በተናገሩት መሰረት በየቦታው የጻድቁ የአቡነ ተክለ ሃይማኖት ቃል ኪዳን ባለበት ቦታ ሁሉ ግንቦት 12 ቀን በዓላቸው ይከበራል። የተክለ ሃይማኖት ወዳጆች ግንቦት 12 ቀን ይህን ፍልሰታ አጽማቸውን ማለት ነው ያከብራሉ። እንደገና ደግሞ ክርስቶስ ሰምራ ቃል ኪዳን የተቀበለችበት ነው። እናታችን ክርስቶስ ሰምራ ግንቦት 12 በረከቱ ይድረሰንና ቅዱስ ዮሐንስ አፈወርቅንም እናስበዋለን ማለት ነው። ረፍቱ ነው። ይሄ በግንቦት ወር የሚከወን ነው። ሌላው 10ኛው ግንቦት 14 ቀን አባ ጳጉሚስ የአበ መነኮሳት ሳልሳዊ ማለት ነው እንጦንስ፣ መቃርስ፣ ጳጉሚስ እና አረጋዊ እነዚህ 4 ታላላቅ በምንኩስና ደረጃ የሚጠሩ አባቶች አሉ። ከነዚህ 3ኛው አባት አባ ጳጉሚስን የምናስበው ግንቦት 14 ቀን ነው። 11ኛ ግንቦት 15 ሐዋርያው ስምዖን ቀናይ ማለት ነው ናትናኤል እየተባለ የሚጠራው ረፍቱ ነው። 12ኛ ግንቦት 16 ቀን ቅዱስ ዮሐንስ ወንጌላዊው ማለት ነው ከአራቱ ወንጌላውያን አንዱ የሆነው ዮሐንስ ስብከቱና ቅዳሴ ቤቱ የሚታሰብበት ትልቅ በዓል ነው። 13ኛ ክብር ምስጋና ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ በተለይ ግንቦት 18 ቀን ማለት ነው ጳራቅሊጦስ መንፈስ ቅዱስን ለሐዋርያት የላከበት ወይም መንፈስ ቅዱስ የወረደበት ነው። እስኪ ተመልከቱ፣ መንፈስ ቅዱስ የወረደበት ወር እንኳን ግንቦት ነው። እንዴት ነው ግንቦት የተረገመ ወር የሚሆነው? መንፈስ ቅዱስ ደግሞ ለዚህ ቤተክርስቲያናችን ምን እንደሆነ ሁላችንም እናውቃለን። የቤተክርስቲያን የልደት ቀን ነው የሚባለው። ስለዚህ እኛም ራሳችን የአንድ ክርስቲያን ሰውነት ቤተ መቅደስ ነው። የክርስቲያኖች ህብረት ቤተክርስቲያን ነው። እኛም የተወለድንበት ዕለት ነው ማለት ነው። ስለዚህ ግንቦት 18 ጳራቅሊጦስ ነው። ይሄ የግንቦት ወር ለመባረኩ አንዱ ምክንያት ነው ማለት ነው። 14ኛው ግንቦት 20 ቀን ኢትዮጵያዊው ንጉስ አጼ ካሌብ ማለት ነው የምናውቀው ታላቁ
ንጉስ አጼ ካሌብ መናኙ እሱ ረፍቱ ነው። ስንክሳሩ እንደውም ምን ይላል? እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱ የቀና ነው ይሏል አጼ ካሌብን። ስለዚህ ይሄ ታላቅ ንጉስ ግንቦት 20 ቀን ነው ያረፈው ማለት ነው። ይሄ 14ኛው ተመልከቱ። 15ኛ ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም ደብረ ምጥማቅ በሚባለው ቦታ ግብጽ ውስጥ ማለት ነው ከግንቦት 21 ቀን ጀምሮ እስከ ግንቦት 25 ቀን ማለት ነው ለተከታታይ 5 ቀን የተገለጠችበት ነው። እያዩዋት በጣም የሚገርመው ሙሉ ቀን አይተዋት ወደ ቤታቸው መሄድ ሲፈልጉ ተሰናብተዋት ይሄዳሉ። ዛሬ ልክ ቤተክርስቲያን ተሳልመን እንደምንገባውና ተሳልመን እንደምንወጣው ማለት ነው። ሲመጡ ይሰግዱላታል፣ ሲለዩም ደግሞ ሰግደው ተባርከው ወደ ቤታቸው ይሄዳሉ። በማግስቱም ሲመጡ ያዩታል። በቤተክርስቲያን ጉልላት ላይ የተገለጠችበት ማለት ነው። ግብጾቹ እድለኞች ናቸው። ይህንን ለሁለተኛ ጊዜ በቅርቡም ደግሞ በቤተክርስቲያን ጉልላት ላይ ተገልጣ አይተዋታል። እና ስንክሳሩ እንደዚህ ይላል። ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራችው ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ ይላል። እስኪ ተመልከቱ። ለ5 ተከታታይ ዕለት እመቤታችን የምትታሰብበት ማለት ነው። 16ኛ ግንቦት 21 ቀን አሁንም አባ መርቲያኖስ የተባለ አባት በማቴዎስ ወንጌል ምዕራፍ 5 ላይ እንደተጻፈው ዓይን ብታሰናክል አውጥተህ ጣላት፣ እግር ብታሰናክል አውጥተህ ጣላት፣ እጅ ብታሰናክል አውጥተህ ጣላት የሚለውን ቃል በቃል የፈጸመው ማለት ነው። እግሩን አንስቶ እሳት ውስጥ የከተተው አባ መርቲያኖስ አንድምታው ላይ ታሪኩ ተጽፏል። ረፍቱ ግንቦት 21 ቀን ነው። በእውነት በረከቱ በሁላችን ላይ አድሮ ይኖር። ይሄ ታላቅ አባት የሚታሰበው ግንቦት 21 ቀን ነው። እንደገና 17ኛ ግንቦት 22 ቀን ከ72ቱ አርድእት አንዱ የሆነው ማለት ነው ሐዋርያው እንድራኒቆስ ረፍቱ ነው። ግንቦት 24 ቀን ደግሞ 18ኛ ማለት ነው እመቤታችን ቅድስት ድንግል ማርያም ከተወዳጅ ልጇ ጋር ማለት ነው ግብጽ የወረዱበት ነው። ስደታቸው ማለት ነው። እንግዲህ ስደቷ የሚጀምረው ግንቦት 24 ቀን ነው። እኛ ግን በወርሃ ጽጌ በዘመነ ጽጌ ነው የምናደርገው ማለት ነው። ይሄ በቤተክርስቲያናችን ታሪክ ተደጋግሞ የሚነገር ስለሆነ ወደዛ ሌልም እኛ የምናስበው መስከረም ውስጥ ነው የአበባን በዓል ከአበባ ጋር ብለን፣ ግን ግንቦት 24 ቀን ነው ስደቷ። ስለዚህ ወደ ግብጽ የተሰደዱበት ቀን ነው ግንቦት 24 ቀን። 19ኛ ግንቦት 24 ቀን እንደገና ከ12ቱ ደቂቀ ነቢያት መካከል አንዱ ዕንባቆም ነቢይ ያረፈበት ነው። 20ኛ ግንቦት 24 ቀን ቅዱስ ዮሴፍ ይታሰባል። ከእመቤታችን ከቅድስት ማርያም ጋር የተሰደደው ማለት ነው። 21ኛ ግንቦት 25 ቀን ቅድስት ሶሎሜ፣ እሷም የእመቤታችን የቅድስት ማርያም ዘመዷ ናት፣ በስደቷ ተሳታፊ የነበረችው ማለት ነው። እሷን የምናስብበት ነው። 22ኛ ግንቦት 26 ቀን ዲዲሞስ ቶማስ፣ ተጠራጣሪው ቶማስ ሐዋርያው ማለት ነው ረፍቱ ነው። በዚህ ቀን አቡነ ሀብተ ማርያምም ረፍታቸው ነው ማለት ነው። 23ኛ የበዓለ 50 እኩሌታ ሲሆን ሁልጊዜ ማለት ነው በበዓለ 50 እኩሌታ ግንቦት ውስጥ ማለት ነው ሁሌ ርክበ ካህናት ወይም የሐዋርያት የተሰባሰቡበትን ይዘው ቅዱስ ሲኖዶስ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ይሰበሰባል። ዘንድሮ ግንቦት 6 ቀን ነው ስብሰባው ማለት ነው። ስለዚህ ተመልከቱ፣ በእነዚህ ሁሉ ክብረ በዓላት ቤተክርስቲያናችን የግንቦትን ወር ታከብረዋለች፣ የተቀደሰ ወር መሆኑን ትመሰክራለች ማለት ነው። ስለዚህ እነዚህን ሁሉ በረከቶች እያሰብን የግንቦት ወር የተረገመ ነው፣ የሟርትና የጥንቆላ ወር ነው የሚለውን ነገር ከአእምሯችን ማጥፋት አለብን ማለት ነው። ማጠቃለያ፣ የግንቦት ወር በኮከብ ቆጠራም ይሁን በጥንቆላ የተረገመ አይደለም። እንደኛ አስተምሮ ማለት ነው የተረገመ አይደለም። ግንቦት ወር ጋብቻን አይከለክልም። በግንቦት ወር ማግባት የሚፈልግ ማንኛውም ክርስቲያን ማግባት ይችላል። በግንቦት ወር መወለድ ብቻውን እርግማን ሊሆን አይችልም። በግንቦት ወር መወለድ ብቻውንም በረከት ሊሆን አይችልም። ሁሉም ነገር በፈቃድ እግዚአብሔር እንደሚከናወን ማወቅ አለብን። ሁሉንም ነገር በፈቃድ እግዚአብሔር በሥርዓተ ቤተክርስቲያን በምክረ ካህን መፈጸምና ማከናወን፣ ከዛ ፍርሃትን አውልቆ መጣል ይገባል ማለት ነው። እግዚአብሔርን ይዘን እግዚአብሔርን እያመለከን ከኛ ጋር ያሉት ከነሱ ጋር ካሉት የሚበዙ መሆናቸውን ካመንን፣ ሰማያውያን መላእክት ከኛ ጋር መሆናቸውን ከተረዳን ነገሮችን በሙሉ ያለ ፍርሃት ማከናወን ይጠበቅብናል ማለት ነው። የመጨረሻ እንደ ቀንዲል ሚዲያ በዚህ መርሃ ግብር መልእክታችን የሚሆነው ከመጽሐፍ ቅዱስ
አንድ ታሪክ ወስጄ ነው ማጠቃልለው። ኢያኢሮስ የተባለው የምኩራብ አለቃ በአንድ ወቅት የ12 ዓመት ልጁ ታማበት በቤቱ ውስጥ ዘግቶባት ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ እየሮጠ መጥቶ ነበር። ተመልከቱ፣ የምኩራብ አለቃ ነው፣ ባለስልጣን ነው፣ የተከበረ ሰው ነው። ግን ክብሩን ሁሉ ትቶ ስለ ልጁ ሕመም ማለት ነው ተጨንቆ ወደ ክርስቶስ መጥቶ ሰገደለት ይላል። ወድቆ ከሰገደለት በኋላ ልጄ ልትሞትብኝ ነውና እባክህን ናና እጅህን ጫንባት አለው ይላል። እንግዲህ አሁን እንድትድንለት ጓጉቶ በዚህ መልኩ እንደዛኛው መቶ አለቃ ሰው ላክ አላለው። ይሄኛው ደግሞ ያው በእምነቱ ልክ በሚያምነው በራሱ ደረጃ ማለት ነው ይህን ጥያቄ ጠየቀው። እጅህን ጫንባትና ልጄን አድንልኝ አለው። ልክ ክርስቶስን ይህንን ጥያቄ ሲጠይቀው ሌላ ችግር ያለባት ሴት ደግሞ መጣች፣ ጣልቃ ገባች። ስታነቡት በጣም ነው የሚገርመው። የፈጀው ጊዜ ምን ያህል ነው? ምን ያህል ደቂቃ ቆይቷል? እዛ ላይ የተቀመጠ ነገር የለም። ያቺ ሴት ደግሞ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ነች። መጣች፣ የልብሱን ጫፍ ነካችውና ደሟ ቆመ። ከዛ ማን የነካኝ አለ ክርስቶስ። ተመልከቱ ሂደቱን። ይሄ ምኩራብ አለቃው ጥያቄ ጠይቆ እየጠበቀ ነው። እየጠበቀ ባለበት ሰዓት ደግሞ እቺ ሴት መጣች። ጌታችን መድኃኒታችን ኢየሱስ ክርስቶስ ማን የነካኝ ብሎ ጠየቀ። ሐዋርያት ይሄ ሁሉ ሰው ይገፋል፣ ያጋፋል፣ እንዴት ማን የነካኝ ትላለህ አሉት። አይ አይደለም፣ ከኔ ኃይል ሲወጣ ታውቆኛል አለ። ይህንን የጠየቀበት ምክንያት ይላሉ ሊቃውንቱ ዝም ቢላቸው ኖሮ ያድናል፣ ግን የሚያድነውን አያውቅም፣ ማንን እንዳዳነ እንኳን አያውቅም እንዳይሉት ከኔ ኃይል ሲወጣ ታውቆኛል። ሁለተኛ እነዛ የሚጋፉት መጋፋትና እሷ የነካቸው የተለየ ነው። እሷ በእምነት ነው፣ እነዛ ደግሞ በተለያዩ ምክንያቶች ነው። ግማሹ አበርክቶ ስለሚያበላ ነው፣ መልኩን ለማየት ነው፣ ለዝና ነው፣ የተለያየ ነው። ስለዚህ ደርሰዋል፣ ነክተውታል፣ ግን ፈውስ ሊያገኙ አልቻሉም። የኛንም ሕይወት ማሰብ ያስፈልጋል። ቤተክርስቲያን መድረሳችን፣ የቅዳሴ ጠበል መጠጣታችን፣ መስቀሉን ወንጌሉን መተሻሻችን፣ በሩን መሳለማችን ብቻውን ሊያድነን አይችልም። ውስጣችን ያለውን እምነት ፈንቅለን ማውጣት አለብን። ከተደፋበት ቆሻሻ ማለት ከጥርጥር፣ ከክህደት፣ ከኑፋቄ እነዚህን ፈንቅለን ማውጣት አለብንና የልብ ቅንነትን ይፈልጋል እግዚአብሔር፣ በልብ ማምለክን ማለት ነው። ስለዚህ ያቺ ሴት በእምነትን የነካችሁ ማን የነካኝ አለ። እንዳልተሰወረች ባወቀች ጊዜ ይላል ከፊት ለፊቱ መጣችና ጌታ ሆይ በፍርሃት ነው የነካው እኔ ነኝ፣ እንደነካው ደግሞ ደሜ ቆመ። በእምነት ስለነካችሁ ማለት ነው። የቀሚሱን ጫፍ ነው የነካችሁ። ከዛ በኋላ ተጠጋትና አንቺ ሴት እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። የተሰበሰበው ሰው በሙሉ ይገርማል። ይሄ የምኩራብ አለቃ ምን እንደሚሰማው አስቡ። አሁን የኔ ተራ መቼ ነው ብሎ ነው እየጠበቀ ያለው። በዚህ መሃል ግን ይላል ከሱ ቤት የመጡ ሰዎች መልእክት ነገሩት ይላል። የሚያሳዝን መልእክትን የነገሩት። እርሱም ገና ሲናገር ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እምነትሽ አድኖሻል ሲላት ሰዎቹ ምን አሉ? ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ሰዎች ልጅ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት ይላል። ሰዎቹ እውነታቸውን ነው፣ ልጁ ሞታለች። እሱ ሊለምን እንደሄደ አውቀዋል። ስለዚህ ወደ ክርስቶስ መጥተው በቃ ሞታለች፣ አሁን ቶ መምህሩን አታድክመው አሉት። ሰው ሊለን የሚገባው ይሄንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሰዎቹ ያሉትን ለምኩራቡ አለቃ ማለት ነው ስለሰማ ስላወቀ ልቡ እንዳይከፈልበት ብሎ ወዲያውኑ አጠገቡ መጣና እመን ብቻ እንጂ አትፍራ አለው ይላል። የሚገርም ቃል ነው። አሁን ቃሉን ዝም ብለን ስንናገረው ቀላል ነው የሚመስለው። እስቲ በሰውየው ቦታው ሆኖ መርዶን ሰምቷል፣ እየጠበቀ ነው። የሱ ተራ መቼ እንደሆነ በናፍቆት እየጠበቀ ነው። ክርስቶስ ወደ ቤቱ እንዲሄድለት እየፈለገ ነው። ግን ልጅ ሞታለች ያሉት ታማኞች ናቸው መጥተው እየነገሩት ያሉት። ምን ያስባል ብላችሁ ነው? ትንሽ ሰከንድ ትንሽ ክፍተት ቢኖረው ኖሮ ማለት ነው። ክርስቶስ ግን ለዛ ክፍተት እድል አልሰጠው። ልክ እንደሰማ አጠገቡ መጣና እመን ብቻ እንጂ አትፍራ አለው ይላል። መርጦ ከሐዋርያት መካከል ይላል፣ እናንተ አንብቡት ቤታችሁ ስትገቡ መጽሐፉ ላይ ያለውን ማለት ነው። ከሐዋርያት መካከል የሚፈልጋቸውን መርጦ ወደ ቤቱ ሄደለት ይላል። የማርቆስ ወንጌል ምዕራፍ 5 ከቁጥር 22 እስከ 43 ነው። ወደ ቤቱ ሄደለት። ከዛ በኋላ አስነስቶ ልጁን ሰጠው መልሶ፣ የ12 ዓመት ልጁን መልሶ አሳቀፈው ይላል። እና መልእክታችን እመን ብቻ እንጂ አትፍራ ነው። ስለ ግንቦት ወር ሰዎች የፈለገውን ነገር ይናገሩ፣ ግን እንመን እንጂ አንፍራ።
መጋባት ከፈለግን እናገባለን፣ ቤት መስራት ከፈለግን እንሰራለን። ይሄ ሟርቱን ጥንቆላውን ግን እንቶ ይሄን ካላደረክ እንዲህ ትሆናለህ የሚሉን ሰዎች አንዳንድ ጊዜ ለነፍሳቸው ቤተክርስቲያን የሚሰሩ አሉ፣ ለስልጣናቸው ደግሞ የሚያስጠነቁሉ ሰዎች አሉ። ለነፍሳቸው ቤተክርስቲያን የሚሰሩ አሉ፣ ለሀብታቸው የሚያስጠነቁሉ ሰዎች አሉ፣ ለልጆቻቸው የሚያስጠነቁሉ ሰዎች አሉ። በተለይ በዚህ በግንቦት ወር ብዙ ችግሮች አሉ። ስለዚህ አትፍሩ ነው መልእክታችን። እንደ ቀንዲል ሚዲያ እመኑ ብቻ እንጂ አትፍሩ። የግንቦት ወር እንደ ሌሎቹ ወሮች የተባረከ ወር ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እንደተለመደው የቀንዲል ሚዲያ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን መርሃ ግብር ለሌሎቹ በማዳረስ አገልግሎታችሁን ከኛ ጋር መሆናችሁን እንድትገልጡ አደራ እንላለን። መልካም የግንቦት ወር።